ወይዘሮ ማርቲ ለሰላም አፋጣ እያዘቻት፣ እናም የልጅሽን አባት ማን ነው እባክሽን ሰላም ንገሪኝ በማለትም ትጠይቃታለች። እና ማለት ነው አቶ ደረጀም እንዲህ በማለት ተናግሯታል። እኛ በአንቺ ምክንያት መሳቀቅ የለብንም፣ እባክሽን ሰላም ተናገሪ፣ የልጅሽን አባት ማን ነው በማለትም ይጠይቃታል። እናም እሷም እንዲህ በማለት ተናግራለች። እኔ ልወልድ ሆስፒታል እስከ መሄዴ በፊት ምንንም ነገር ትንፍሽ አልልም በማለትም አስረግጣ ትነግራቸዋለች። እናም እንግዲህ በጣም በሚገርም ሁኔታ ሰላም አሁን ላይ እና ታዲያ አሁን አልናገርም ማለትሽ ነው ትላለች ወይዘሮ ማርቲ። ወይዘሮ ማርቲ እስከ ዛሬ ድረስ ነጻነት የሰጠቻት ቢሆንም ዛሬ ላይ ግን በፍጹም አልናገርም ማለቷን በጣም አናዷታል ማለት ነው። እናም እንግዲህ አሁን ላይ አቶ ደረጀ እና ታዲያ እኔን መጠርጠር እየተጠረጠርኩ መኖር አለብኝ ወይ? እባክሽን ሰላም እውነቱን ተናገሪ እባክሽን በማለትም ይለምናታል። እሷን በፍጹም በማለት አሻፈረኝ ትላለች። እናም እንግዲህ የዚህኔ ነበረ ወይዘሮ ሰላም ማለት ነው እሺ በቃ ተውት፣ ቀስ ብለን እኔ ራሴ አሳምናታለሁ ወይንም አስወጣጣታለሁ፣ ስለሌላው መጨነቅ የለብንም ትለዋለች ለባለቤቷ። አቶ ደረጀም ተናዶ ከቤቱን ተፈናጥሮ ይወጣል። እናም እንግዲህ ኦ ማይ ጋድ እናንተ ኤቢን አሁን እንግዲህ ኤቢን ማለት ነው በጣም የምትገርመው እንግዲህ ኤቢ ናት። ኤቢ ጭራሽ ናታንና ሰላም እናትና ልጅ ሳይሆኑ አይቀርም በማለትም ትጠረጥራለች ማለት ነው። ግን ደግሞ ኤቢ በጣም በጣም ነው የምትገርመው ማለት ጭንቅላቷ ጋይስ ጭንቅላቷ አያምጣው ነው። እና እንዴት እንደዚህ ይደረጋል? እንዴት እንደዚህ ይታሰባል እንዴ? ጋይስ ይደረጋል እንዴ? አይ ኤቢ እንደው የኤቢ ጭንቅላት ጋይስ በቃ እንትን ቦታ ማስቀመጥ ነበረ። ምክንያቱም ኤቢ የምታስበውን ማንም ሰው ሊያስበው አይችልም። አብዬል ማን ነው በቃ በፍጹም ማንም ሊያስበው አይችልም። እና ወይዘሮ ማርቲ በጣም የተናደደችው ምክንያቱም አንቺ ግን ምን አይነት ሰይጣን ነው ግን እንደዚህ አይነት ነገር ውስጥሽ ላይ ጆሮሽ ውስጥ እያስገባ የሚነግርሽ በማለትም ትናገራታለች። ወይዘሮ ማርቲ ግን ታሳዘናለች። በጣም ታሳዘነው ምክንያቱም እውነቱን ያወቀች ቀን በቃ ጋይስ እውነቱን ያወቀች ቀን ቤት ውስጥ ሆኜ በቃ ቅርጫት ደፉብኝ እስከምትል ነው የምትሆነው ማለት ነው። ወይዘሮ ማርቲ ግን በጣም በጣም ነው የሚያሳዝነው ምክንያቱም በጣም ትሁትና በጣም ምርጥ ሰው ናት። ዛሬ ላይ ግን በጣም እውነቱን ስታውቅ በጣም ትጎዳለች በጣም ማለት ነው። ምክንያቱም እስከ ዛሬ ድረስ በቃ ብዙም እንትን አላለችም ነበረ። እናም ደግሞ ያው በጣም ያሳዝናል ጋይስ እና በቃ ወይዘሮ ማርቲ አሁን ላይ ብዙም አልጠረጠረችም። ምክንያቱም ሰው በሚያወራው እንትን በሚለው እኔ ግን እውነትም ሰነፍ ሆኜ ነው ወይም ደግሞ ቸልተኛ ሆኜ ነው ወይ በማለትም በጣም እንትን ብላ ነበረ። ግን ደግሞ በፍጹም አሁን ላይ በቃ ምንም ተጨባጭ የሆነ መረጃ ስለሌላት ምንም በቃ ማድረግ አልቻለችም እላችኋለሁ። እንትና ደግሞ ያው ዳጣና ናታን ውጭ ላይ ቁጭ ብለው እያወሩ ሳለ ውሃ እየትመጣለች። ውሃ እንግዲህ ምን ሰምተሻል፣ ምን አይተሻል ብለው ጠይቀዋት ነበረ። እሷም በፍጹም ምንም አላየውም አልሰማውም ትላለች ማለት ነው። እናም እንግዲህ በዚሁ አጋጣሚ የሰላምዬ የቤቢ ሻወር አክብረውላታል። ባይሴ ግን ወይዘሮ ማርቲ በጣም በጣም ደግ ሰው ናት። ምክንያቱም የቤት ሰራተኛ ሆና ይሄ ሁሉ እንክብካቤ ይሄ ሁሉ ቤቢ ሻወር ጭራሽ ከባሏ ማርገዟን አንሷት ማለት ነው። ጭራሽ እየተንከባከበቻት ነው። ወይዘሮ ማርቲ ግን ይህን የሰማች ቀን ራሷን ስታምትወድቅ ነው የሚመስለኝ። ምክንያቱም በጣም ክደዋታል። ጭራሽ የ18 ዓመት ልጅ መኖሯን ሳያንስ ጭራሽ አሁን ሌላ እርግዝና ማለት ነው። የአቶ ደረጀ ልጅ መሆኑን ይታወቅ የምትሉ ላይክ አድርጉ።
የሰላም ልጅ ማለት ነው። እና ደግሞ ዳጣና ሰላም እናትና ልጅ መሆናቸው ይወቁ ይታወቅ የምትሉ ደግሞ ላይክ አድርጉ ማለት ነው። እና በጣም ውሃ በቃ ብዙም ማትለው ፎከስ ማታደርጋቸው ነገሮች አሉ። ግን ደግሞ ናታን እንዲህ በማለት ተናግረዋል። በሌላኛው በኩል እቺ ልጅ ግን አመረረችው እንዲህ በማለትም ተናግሯል። ምክንያቱም ሰሞኑ ያው እንግዲህ ውሃ መስሎት አረቄ ጠጥቶ ነበረ። ምክንያቱም ኤቢ ከሱ ማርገዝ እፈልጋለሁኝ እና ከሱ ማርገዝ ፈልጋለሁኝ ብላለች። ምክንያቱም እንግዲህ ምንም የታወቀ ነገር የለም እንዲያገባት ፈልጋ ነው የሚመስለኝ። እና ምንስ እንደው ከሱ ብታረግዝ እሱ ካልፈለገ ያገባት። ኧረ ኤቢ ስርዓትሽን ያዝ። ኧረ ተይ ኤቢ ተይ እንዴ! ምን ማለት ነው? ምንድነው የሁሉ ክብር ማጣት? የእውነት ምንድነው የሁሉ ክብር ማጣት? ተይ እንጂ ኤቢ ተይ እንጂ እንዴ! ወይዘሮ ማርቴ ደግሞ ነቃቤ ከምር ነቂ። ይሄ ሁሉ ጉድ እየተፈጸመ ቤቶች ውስጥማ ማወቅ አለብሽ። ይሄ ሁሉ ግፍና በደል እየተፈጸመብሽ ይገኛል እንዴ! ምን ማለት ነው? ኤቢ ግን በጣም ነው የምታሳፍሪው። በጣም ታሳፍሪያለሽ። ጭንቅላትሽን ለብዙ ነገር በጣም ቆንጆ ነው፣ ግን ጥርጣሬሽ ምናምን ቆንጆ ነው። ግን ደግሞ ጭራሽ ናታን የሰላም ልጅ እናትና ልጅ ይመስላሉ አላለችም እንዴ? ጥርጥርሽ ምናምን ሁሉም ነገርሽ ቆንጆ ነው፣ ግን ደግሞ በዚህ መልኩ ጭራሽ እንዴ! ደግሞ በሰላም ቤቢ ሻወር ቀን ጭራሽ የልጅሽ አባት ማን ነው ተብሎ ይጠየቃል? ጋይዝ ከምር አይጠይቅም፣ በጭራሽ አይጠይቅም። ጋይዝ ጭራሽ የልጅሽን አባት ማን ነው ብላ አልጠየቀቻት መሰላችሁ? አይደረግም እንዴ! ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልኝ። ከምር በጣም ነው እኔ የከፋኝ ማለት ነው። ምክንያቱም ኤቢ አብዝታዋለች። አቶ ደረጀ ልክ ልኳን ሊያስገባት ይገባል። እችን ኤቢ ማለት ነው። ምን አለበት እንደ ውሃ በተወኝ ስርዓት ቢኖርሽ እንዴ ጋይስ። ጭራሽ አባቷን አሁን እናቷን ብቻ ነው ኤቢ ያልጠረጠረችው እንጂ ያልጠረጠረችውም የለም። ውሃ ራሱ የእኛ ፋሚሊ አይደለችም ምትላት ትንሽ ነው የቀራትና በቃ ረተይትና ስርዓትሽ ነው ያጅበሉልኝ። ቀጣይ እንግዲህ ምን እንደሚሆን አይታወቅም ማለት ነው። በዚህኛው ክፍል ይሄንን ይመስላል። እስከ ቀጣይ ድረስ ቻናሌን ፕሊዝ ተመቷል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የምትችሉ ቻናላችሁ ላይ ኮሚኒቲ ላይ ሼር አድርጉልኝ ፕሊዝ ጋይስ። በጣም ቀዝቅዟል ቻናሌ፣ አበረታቱኝ።